ዛሬ ዋይፋይ ሄደን ማለት ነው። ኦኬ አሁን በፊት ዘጋው እንደዚህ ከፈትኩ። ዛሬ ዋይፋይ ትንሽ ይቆራረጣል። አሁን ቪፒኤን ከፈትኩ ላይ ኢንሻአላህ ያስተካክላል። When I explain, I don't want ይቆራረጥ ነው። ትክክል አይሆንም። ያው እንደገና anyhow ልንጨርስ። ከዛ አያ የኖህን ሰዎች ኖህ አለይሂ ሰላም ታሪክ ሲያስረድ በኋላ ወደ ቀውሙ ዓድ የተላከላቸው ሁድ አለ። ከዛ አላመኑም፣ ውሸታም ነው አሉ ተባለ። ከዛ ከቀውሙ ዓድ በኋላ ለቀውሙ ዓድ ወንድማቸው ሁድ ተላከላቸው ከራሳቸው ሰዎች ማለት ነው፣ ከቤተሰቦች ቀውሙ ሁድ ለቀውሙ ሰሙድ ሳሊሐን ተላከላቸው። ይሄ ማሰንጀር ስም ማለት ነው። ተላከላቸው ከራሳቸው ሰው ማለት ነው ነብያ فدعاهم الى الله تعالى فلم يتبعه لقيهم صبرا كذا لا الله ليامنوበት በአላህ መንገድ ሊሄዱ ማለት ነው። ከዛ የሄዱ ከሱ ትንሽ ነው የሰሙት ያመኑበት ትንሽ ትንሽ ናቸው ራሱ ያመኑበት ለሳሊሐን ያመኑበት ትንሽ ናቸው። ኢቭን በጣም ዊክ ናቸው ያላቸው ጉልበት ያላቸው ሀብት ያላቸው አይደለም ትንሽ ናቸው። ያ ፎሎ ያደረጉት ከሱ ጋር የሄዱት ማለት ነው። የሰሙት ያመኑበት የመጣው መስጅ ማለት ነው። ከዛ አላውቅም ኢፌክት ካላረገም ማውራው ያን ይመለሳል። ከዛ በኋላ አያ ከ79 እስከ 81 የሉጥን ታሪክ ማለት ነው ቅصት። ስለዚህ ኑህ ከዛ ዓድ ከዛ ቀውሙ ሰሙድ ተላከላቸው። ከዛ በኋላ ቀውሙ ሉጥ ይሄንን ሰዎች ተላከላቸው ፕሮፌቶች ሊጠሯቸው ያመነበታል በአላህ ሊያምኑ ያለማንም አሉ። ስለዚህ ቅصት ሉጥ قالوا ما تأتون الفاحشة ከዛ ሉጥ ለሰዎቹ ነገራቸው ለማ ፋሒሻ ታረጋላችሁ ማንም ሰው እንደናንተ ፋሒሻ የሚያረግ ሰው የለም። አታቱን ፋሒሻ ተርጀለም እንደነሳ ፋሒሻ እዚህ መጥፎ ነገር የሚያረጉት ነበር። ከወንዶች ያረጋሉ ነበር ወንዶች ከወንዶች እንደገይ እንደ በዚህ ነው የተፈጠረው ይሄ ሐሳብ። ከዛ በዚህ ቀውም በዚህ ሰው ተጀመረ ማለት ነው። ከዛ እነሱ ወንዶች ከወንዶች ጋር ያገባሉ ምናምን። ከዛ የነሱ ኃላፊነትስ ሉጥ እሱ ኃላፊ ወሰዳል። ከዛ ምን አላቸው ለምንድን ነው ይሄንን ፋሒሻ ታረጋላችሁ? ማንም ሰው
እዚህ ያለ መሬት ለውስጥ እንደናንተ ፋሂሻ የሚያደርግ ሰው የለም። ቀውሙን ሙስሪፉን በቃ እስራፍ አረጋችሁ ማለት ነው። መጥፎ ነገር ያረጋችሁ ይሄ ሉጥ ቀውሙ ሉጥ። ስለዚህ የሱ ሰዎች በጣም ትልቅ ፋሂሻ ያረጋሉ ነበር። ወንድ ከወንድ በቃ ማንም እንደዚህ አያረግም ነበር። እዛ ነገራቸው ለምን ይሄ ፋሂሻ አመጣችሁ ማለት ነው አላቸው። አቋልኩም خرጁ ሉጥን አህላውን ቀሪና ወናሰተሁን። ከዛ በኋላ የሱ ሰዎች አልወደዱም ይሄ ሲናገራቸው ፋሂሻ ምናምን ነው አቆሙ ሲላቸው በቃ አባረሩት አሉ። እሱ በቃ ከኒያ እንደኒያ አይሰራም ምናምን መባረር አለብን እሱ ይጣሃር ማለት ነው። እሱና ቤተሰቡ መባረር አለብን ከኒያ ሰዎች አሉ። ከዛ አላህ Subhanahu Wa Ta'ala ሉጥን ሰርቫይቭ አረገው። ቤተሰቡ ግን ሚስቱ ከነሱ ነበረች ፋሂሻ ታረጋለች። ይሄንን ፋሂሻ ትልቅ ፋሂሻ ታረጋለች። ከዛ አላህ እንደ ሌሎች የሞቱ የአላህ ንደት ወረደ በዚህ ሰዎች። ከዛ ተቀለበጠ መሬቱ ወይስ አፈር በአፈር ነው የሞቱት እነሱ። ከዛ ሞቱ እንዳለ ግን ሉጥ የሱ ቤተሰብ ሰርቫይቭ አረጉ ማለት ነው። انقلبت الارض وامطرت ያዚህ ሚራክል ይሄ ነው። የአላህ ንደት ወረደባቸው መጥፎ ነገር ስለሚያረጉ። በፍጥረታችን ሴትና ወንድ በቃ መግባት አለባቸው ምናምን። እነሱ ቆም ሉጥ ግን ወንድ ለወንድ ያረጋሉ ያገባሉ ነበር ምናምን። ከዛ ይሄ ትልቅ ፋሂሻ ከአላህ ያለን መጥፎ ነገር ነው ይበላሰው ምናምን። ከዛ በጣም ይሄ ፋሂሻ ያረጋሉ ነበር። ሉጥ ሲነግራቸው ሉጥ ኃላፊነት ወሰደ የሱ ቤት የሰዎቹ። ከዛ ወደ አላህ ዱዓ አረጋቸው። አላመኑበትም። ከዛ ነገራቸው ይሄ ትልቅ ፋሂሻ ነው እንዳታረጉ ምናምን። እነሱ ለምን እንደዚህ ያናገራቸው ሊያባረሩት እሱና ቤተሰቡ ሊያባረሩት እሱ ሊጣሃራሉ ከኒያ ነፃ ሊሆን ምናምን። ለዚህ ሊያባረራቸው ነበር። ከዛ በኋላ የአላህ ንደት ወረደባቸው። ከዛ መሬቱ ተቀለበጠባቸው። መሬቱ ወቀፍ አፕሳይድ ዳውን ሆነ። እዛ የነሱ መሬት ማለት ነው ይሁንላንድ። وأمطرت من السماء حجارة من سجيل ولوط سراب أهلين أمر منه. كذا الزناب بدنجاي وردباتشو. زنابو ها النبرم دنجاي نبره وردباتشو. كذا مولو موتان هلو سرفايف ያረጉት ሉጥ እና ቤተሰቡ ብቻ። ይሄንን አያ ይሄ ታሪክ ይሄ ይለናል ማለት ነው። ከዛ አሁን አንድ ይሄን ቦታ ራሱ የሉጥ የባባ አለ ሙዚየም አረጉት ወይስ እንደዚህ አላማ አረጉት? ይሄ ምልክት ቁርአን የሚለው ነገር ትክክል ነው። ስለዚህ የነሱ መሬት የሚኖሩበት መሬት ተቀለበጠባቸው። ሌላ ከሰማይ ወረደባቸው ዝናብ። ውሃ አልነበረም ድንጋይ ነበረ። ከዛ ሞተዋል እንዳለ ኢላ ሉጥን እና ቤተሰቡ ትንሽ ናቸው የሰርቫይቭ ያደረጉ አለፉ ማለት ነው። አልፈዋል። والله يتكبر دون من እናደርጋላችሁ ሌላ ይታያል በፀጉር እዚህ የለም እዚህ ትንሽ ሳወራ ይወርዳል። إلها فوكس أرجو الزين هنا كالله الله يا سلام حاسبنا عليه يعني هاو زي بيوضع من قلت لا شو مالته زي استغفر الله
anyhow ፎከስ አድርጎ ነው የማወራችሁ እንጂ እኔ ሊያሳያችሁ ፀጉሬ እንዴት ነው ምናምን አይደለም። إنما الأعمال بالنيات الله ያያል ሰው ውስጥ ምንድነው ሊሰራ ምንድነው ሊፈልግ ማለት ነው። anyhow አያ ከ85 እስከ 87 ምንድነው ይለን قصة أهل مدينة. هون يا قوم نوح قوم عاد قوم ثمود قوم لوط كذبوا هنا أهل مدينة. أرسل لهم نبي الله شعيبا فعافروا وتكبروا وخرجوا شعيبا من قريتهم فأخذتهم الرجفة أي الزلزلة فأصبحوا في دارهم جاثمين. هون بزي سورة بزو هنا أعرف የሚባል ነገር ያልኳቸው العرف ማለት ሲያገቡ ወይስ አክስታቸው ልጅ ማድነዋቸው ልጅ ብቻ ይባላል። ይሄ عرف ይባላል። በዚህ በቃ በዚህ ልጅ በዚህ ቦታ እንደዚህ عرف አላቸው። በቤተሰብ ብቻ ነው የሚያገቡት ሌላ ያገቡም። ይሄ عرف ይባላል። አሁን قصة أهل مدين هم قوم لوط هي عرفي أمطوت وند كوندي يا جبل هي عرفي بلا anyhow أعراف جن سميت لا ندير كده محل يعني كجنة كجهنم محل ميكون غير كده مثلا ميكلا كلو anyhow أمرني الكلام أمرني بالإنجليزية كتشالته كذا بهالا أهل مدين الله لا كلاجو نبي الله شعيب لأهل مدين شعيب هذا اللي طراجو ذا الله لقبو فغفر جزن النسو كبر علاجو تكبروا هذا أبرروا شعيبا كنسو فيليج كنسو قرية عندنا كفل كتما كفل كتماتشو أبرروت شعيبة أوكي كذا بهالا يا الله ندت ورد باتشو من دون هون اللاتشو نسو earthquake زلزال كذا هلو موتوال أصبحوا في دار جاثمين هلو موتوال النسو بندزي موتوال مالتنا ስለዚህ ከቀውሙ ሉጥ በኋላ عرف የነበረ እነሱ ጋር ወንድ ለወንድ ምናምን እንደ عرف ነበር የሚያረገው ፋሒሻ ከዛ እነሱ ተቀለበጠባቸው መሬት ከሰማይ የወረደላቸው ዝናብ ድንጋይ ነበር ሞተዋል እንዳለ ከዛ ለአህለ መዲን የተላከላቸው ሹዓይባ እነሱ አባረሩት ሹዓይባን ከክፍል ከተማቸው ከዛ مريت تكاسا ويس تكاتا زلزال هون اللاتشو earthquake كذا بهالا موتال اندالا يهينون يا تاريكوش يا نبرو بفيت قوم مالت سو كيف الكذا من دزي بأينتاشو من هون اللاتشو يا الله ندت يورد باتشو تاريكوش مالتنا كذا عندنا ጥያቄ ሲጠይቃችሁ ሰዎች አትሊስት ታውቃላችሁ ይሄንን ቆም እና ያ በፊት ታሪክ እንልማርበት ይሄንን ፋሒሻ እንደናርግ ያ አላህ ንደት ይወርድብናል መማር አለብን ከይሄንን ታሪኮች ለዚህ ተባለ ማለት ነው ሱረት ላይ አያ ቁርአን ላይ ለዚህ ተጽፏል ማለት ነው آية 103 إسكا 120 ثم بعثنا من بعد نوح وهود وصالح ولوط وشعيب كنسبها لا كذبتك كل استدرا لنوح هود إسكا هون أول نوح هود صالح ولوط وشعيب እነሱ ፕሮፌቶች ናቸው የተላከው ለዚህን ሰዎች ማለት ነው عليه السلام موسى عليه السلام
እነሱ ፕሮፌቶች ናቸው። ስለዚህ ኑህ ወሁድ ወሳልሕ ወሉጥ ወሹዓይብ ወሙሳ አለይሂ ሰላም ፕሮፌቶች ናቸው። ተላኩ ከአላህ ሱብሓነሁ ወተዓላ ለአላህ ሊያምኑበት ተላከላቸው ለክፍል ከተሞች ሰዎች ኢላ ፍርዓውን ወመልአ ግን እነሱ ዙልም አረጉ አላመኑም። ከዛ አላህ ንደት ወረደባቸዋል እንደ ፓኒሽመንት በቃ የተባለሸ ሰዎች ስለሆኑ የአላህ ንደት ወረደባቸዋል ማለት ነው። غضب الله في الدنيا فقالوا له بني إسرائيل ائتنا بمعجزة إن كنت من الصادقين فألقى موسى عصاه فإذا هي ثعبان مبين. طيب أهون تلقوا معجزة بفرعون قوم فرعون يهونا موسى عليه الصلاة والسلام موسى عليه الصلاة والسلام تسطوا مالتنا معجزة لقوم فرعون لمن بني إسرائيل ساعات قالوت معجزة أمطلنا له قالوت لنا منبه إن متلو نجار تككل كهونا معجزة أمطلنا قالوت لموسى عليه السلام. كذبها لهم الله نقروا وردت آيات ألقى موسى بعصا كذا انجت دقايق لم انجت يوزدالنا بربعجو موسى عليه السلام كذا مرت لا يطلعوا ولو ألقى طلعوا كذا هن انجت ودا سنيك ثعبان يكيران مالتنا يكز كذا ودا نفس ودا ثعبان مدنا تلوتنا حنش إذا هن انجت ودا حنش ودا ثعبان تكيرا مالتنا سنيك مالتنا اوكي هون انت مرنيا كالكم عند ودا انجليزية إباب أمسكنا من أو እንደዚህ ያገዙኝ ማለት ነው ወደ ኢባብ ተቀየረ ማለት ነው አመሰግናለሁ ከዚያ በኑ እስራኤል ሙዕጂዛ አምጣለን ሲሉት ለሙሳ አለይሂ ሰላም ልናምንብህ የምትለው ነገር ልናምን ከዛ አላህ ሰጠው ይሄንን ሙዕጂዛ ምን አለው እንጨትህን ወርውረው መሬት ላይ ከዛ ይሄንን እንጨት ወደ ኢባብ ይቀየራል ማለት ነው። ለምንድን ነው ይሄን ሙዕጂዛ እንደዚህ አይነት ሙዕጂዛ ተሰጠው ለሙሳ አለይሂ ሰላም? ፍርዓውን የሱ ሰዎች ሙሉ በሲሕር ይሰራሉ ነበር እና በጣም ድብር ብዙ ይሰራሉ ያን በስተን ሲሕር ሲያረጉ ጎበዝ ናቸው ምናምን ይላሉ ነበር። ከዛ በኋላ ሙሳ ሲላክላቸው ሙሳ የበለጠ ከነሱ የበለጠ ሲሕር ተሰጠው ሙዕጂዛ ተሰጠው ማለት እነሱ እንደዚህ ያደርጋሉ birds ወደ ምናምን ይቀይራሉ ዝም ብለው it's like faking eyes ነው ሰው ይውሻሉ ሰው በጣም ስማርት ናቸው ሰው ይውሻሉ ነበር ትክክለኛ አይሰሩ ትክክለኛ አይቀይርም ግን በቃ faking eyes እንደ ውሸት ሰው ያምናባቸዋል ሲሕር እናደርጋለን ይላሉ ምናምን ያለው ከዛ ፍርዓውን ትክክለኛ ነው ሙዕጂዛ የተሰጣቸው ለነሱ እንደ ፕሩፍ ሊሆንላቸው በቃ ሊያምኑ በቃ ከአላህ ነውና አላህ የበለጠ ችሎታ አለው ይሄንን ችሎታ ራሱ አላህ ሰጠው ለሙሳ አለይሂ ሰላም ሊያምኑበት በቃ ሚለው ሊያምኑ ማለት ነው أخرج لهم جيبه بيضاء وكان موسى أسمر ከዛ ሁለተኛ ሙዕጂዛ የተሰጠው እጁ አስገባ ሱሪ ውስጥ ማለት ነው ጄብ ሱሪ ውስጥ ከዛ ሲያወጣው እጁ ተቀየረ ቁዳው ከሱ ነበረተን ከለር ማለት እሱ ነጭ አልነበረም ከዛ ሲያወጣ እጁ ወደ ነጭ ተቀየረ ማለት ነው
ከዛ በኋላ ተመለሰ አስገባ እጁ ሱሪ ውስጥ ያወጣው ወደ ቆዳው ቀለም ተመለሰ ማለት ነው። ስለዚህ ይሄ ሌላ ሙዕጂዛ አሳያቸው ማለት ነው። ለምን ፍርዓውን እንደ ቻሌንጅ አረጋ ሁሉ የሱ ሰዎች የሚሰሩ ሲሕር ጠራ ኑ አላቸው። በቻሌንጅ ያደረገው ከሙሳ አለይሂ ሰላም። ከዛ ይሄ ሲሕር ከሆነ ወይስ ሙዕጂዛ ከሆነ እንደ ቻሌንጅ ያደረጉት ማለት ነው። ይዞ ከዛ ሲወርወር ወደ ኢባብ ተቀየረ ማለት ነው። ነፍስ ያለበት ምናምን ሁሉ ትክክል ነው፣ እንደነሱ ውሸት አይደለም። ከዛ ይሄንን ሙዕጂዛ ተባለ። فقالوا منه سحر فعمل فأعقوا منه سحر ما أصاب وحبان للهوى وهو الذي تحركه ከዛ በኋላ የሙሳ ሲሕር ስለበለጣቸው ማያውቁት እንደዚህ የሚሰራ ነገር የለም ሲሕር አይችሉም። ከዛ በኋላ ሰገዱለት ለሙሳ አለይሂ ሰላም እንደዚህ ሲያወጣ ሲሕር ትልቅ ሲሕር ከነሱ በላይ። ከዛ እናምንብሃለን አሉት ያ ሙሳ። ከዛ በአላህ በረብ ሰማዋት በረብ ሃሩን ወበረብ ሙሳ እናምናለን አሉ። እንደዚህ ለማለት ሲያመጣ ማይችሉት ማለት ነው ነገር። ይሄ ወዝ ታሪክ፣ ይሄ አንድ ታሪክ የፍርዓውን አለይሂ ሰላም እና የሙሳ ምንድነው የነበረ ምን ተፈጠረበት እዛ መሃል ላይ። ከዛ በኋላ ሙሳ አለይሂ ሰላም ሙዕጂዛው የሱ ሙዕጂዛ ምን ነበረ? ከዛ ይህን ሁሉ ሰሐራ ያመጣቸው ፍርዓውን የሱ ሰዎች እንዴት ተሸነፉ? አልሸነፉም። ከዛ አመኑበት፣ ሰገዱለት ለሙሳ አለይሂ ሰላም። ከዛ አመኑ በረብ ሃሩን ወሙሳ አለይሂ ሰላም። ይሄ አያ ሱረት አልአዕራፍ። ከዛ ይሄ ራሱ ዑርፍ ነው። ለምንድነው ዑርፍ ተባለ? ይሄ ራሱ ዑርፍ ነው። ይሄ አሁን አል ፍርዓውን ሰዎች ዑርፍ የተባለ እነሱ ጋር ሲሕር ማድረግ፣ እነሱ በብዛት ሲሕር ያደርጋሉ፣ በብዛት ጎበዝ ይባላሉ ምናምን በሲሕር ማለት ነው። ዑርፍ እንደ ዑርፍ ተባለ ማለት ነው። It's like cultural traditional things but between the villages and the cultural ziga ይለያል ከነሱ traditional things like this። ይሄና ዑርፍ የሚባል ነገር አንድ ነገር ሁሉ በቃ ሁሉ ክፍለ ከተማ እንደዚህ በዚህ ዑርፍ በዚህ ህግ ይሄዳል ይባላል ራሱ። ከዛ ያለ ፍርዓውን አሁን ሲሕር እንደ ዑርፍ ነበር እነሱ ጋር። ከዛ ሙሳ አለይሂ ሰላም ሙዕጂዛ ያላህ የተሰጠው በእነሱ የሚችሉት ነገር ማለት ነው። ከዛ የበለጠ ለምን ያቁ እና አላህ ችሎታ ከነሱ የሚችሉት ነገር በላይ ነው ማለት ነው። ዘሰው የኔ ችሎታ ሁላችንም ከአላህ አይበልጥም፣ ትንሽ ነው፣ محدود በጣም ኮንትሮል محدود ከአላህ አይበልጥም ማለት ነው። anyhow آية 133 ምንድነው የሚለው? عناد واستكبار تشاءم موسى عليه الصلاة والسلام عليه الطوفان والجراد والبراد والدم آيات مفصلة فاستكبروا وكانوا قوما مجرمين። ሚለን የሙሳ عليه الصلاة والسلام ታሪክ እና የሰዎቹ የተላከላቸው ሰዎች ራሱ ምን ሆነላቸው እንዴት عناد كبر አላቸው። በሙሳ عليه الصلاة والسلام ራሱ
ይናደዳሉ፣ ይጠየሩበት ቻአሙበት ማለት ሾው ምንድነው ባስቲ በአማርኛ ከም ባክ ሊትል ሌት በኋላ እንምጣ ወይስ አላቅም። እኔ እጨርሳለሁ። ከፈለጋችሁ በኋላ ፕሮፋይል ላይ ይለጥፋሉ ማለት ነው። ዋናው እንዳይቆራረጥ ሳወራ ማለት ነው። ኤኒሃው ከዛ ስትፈልጉ ለጥፋለሁ ፕሮፋይል ላይ አፕሎድ አደርጋለሁ። ከዚህ በኋላ ትንሽ ያስቸግረኛል። ምግብ ስለምሰራ ኢፍጣር ሰዓት ይደርሳል ምናምን ለዚህ በዚህ ሰዓት እኔ እችላለሁ ማለት ነው። ፍሪ ነኝ። ኤኒሃው ከዛ ይሄንን ያለመኑበትም ሙሳ አለይሂ ሰላም ምን ማላቸው ይሄንን ሰዎች ብዙ ሆነባቸው የአላህ ንደት ከተላከላቸው ጡፋን ማለት ስቶርምስ ወይስ ሌላ ጀራድ ይሄ በአማርኛ ያላቀም ይሄንን ኢንሴክትስ ሆነ ተላከላቸው መጥፎ ኢንሴክትስ ምናምን قبل اندبك ነገር ضفادع frogs ሌላ ደም እንደዚህ ነው ወረደላቸው። ሌላ ብዙ ነገር አለ። እነሱ ክብር ስላደረጉ ስላመኑ ማለት ነው። ስለ መጥፎ ነገር ስላደረጉ በፕሮፌቶች ስለገደሉ በጣም ተከለከሉ። ለማስማት ብቻ አይደለም ብዙ ነገር አደረጉ። በፕሮፌታቸው በሐላፊያቸው አላመኑ። ከዛ ጦርነት ገቡ፣ ገደሉ። ሰው አለ፣ የፕሮፌቶች የተገደሉ አለ። ስለዚህ ለዚህ ምክንያት ፋሒሽ ትልቅ ፋሒሽ ያደርጋሉ፣ ሰዎች ያባለሻሉ፣ የአላህ መሬት ያባለሻሉ። ለዚህ ብዙ ነገር የአላህ ንደት ወረደባቸዋል። በዚህ አያ በዚህ ሱራ በደንብ በትክክል ዘርዝረዋል ማለት ነው። العاقبة الثانية على آل فرعون وغرقهم في البحر سواء كذا آل فرعون ሁሉም አላመኑበትም። አው ሰሐራዎች የመጣቸው አመኑበት፣ ግን ሌላ ሰዎች አላመኑም። አለ ፍራውን ፍራውን ዘመን ማለት ነው። ከዛ እነሱ ሌላ ንደት ያላ ንደት ወረደባቸዋል። ባህር ውስጥ ሞተዋል። አላህ ነው ከተበየነ بعدها ተፈለገው ላይ ሌላ ተውባ ያረጋላቸው አላህ አለ። እነሱ የነሱ ታሪክ ማን ናቸው? አላህ ሙሳ አለይሂ ሰላም አናገረው ሊሂድ 40 ቀን ከሰዎቹ ትንሽ ሊርቅ 40 ቀን እዛ ሄዶ የአላህ መጽሐፍ ምናምን ሊያንበብ የአላህ ሊሰማ ምንድነው በኢማኑ ሊጠንክር ማለት ነው። ከዛ በኋላ ሲመለስ እነሱ ሰዎች መጣላቸው አንድ ወንድ ከሰው ይሄ ሰው ራሱ የተሰጠው ነገር አለ ፍትና ሊያርግ ሱብሃንአላህ ما لا تعلمون ማለት አላህ ሊፈትነን ብዙ ነገር ኢማናችን ሊፈትነን ብዙ ሰዎች ብዙ ነገር ፈጠረ ማለት ነው። ከዛ ይሄ ሰው ራሱ የባለሻቸው ወይስ የመጣላቸው ሂሳብ ሊቀይሩ አይመናቸው ይሄ ሰው ራሱ ተሰጥቶ ነገር አለ። አብዛኛው ይላሉ الأعور والدجال ለምን ሰው ቀየራ ከሐሳብ ቀየረው ምን አላቸው? ይሄንን በሬ አምኑበት አላቸው። አላህ ነው የሚላቸው ነገር በሬ ማመን አለባቸው ምናምን ለሙሳ ሰዎች አለ። ከዛ እነሱ እሽኮለው አመኑበት። ይሄንን ሰው ያመጣላቸው ሐሳብ ራሱ አመኑበት።
ከዛ ከአላህ ከሙሳ ያላቸው ነገሮች ሙሉ ቀይሮ ሐሳባቸው ማለት ነው። ከዛ ተናደደ ሲሰማ ሙሳ አለይሂ ሰላም ሲመለስ ወደ ሰዎቹ ለምንድን ነው አሸከላቸው አላቸው። ወደ ያመናችሁበት ሌላ ነው እኔ ያልኳቸው አይደለም አላቸው። ከዛ ይሄ ከአላህ ያለን አይደለም ይሄ በሬ ማመነበት ምናምን ከዛ ነገሩት ስለ ይሄንን ሰው ይሄ ሰው መጣ ነገረን እንደዚህ ከዛ ተናደደ ሙሳ አለይሂ ሰላም ግን ደዑ አላ ልቀቁት አለ ለይሄንን ሰው ይሄ ከአላህ ነው አላህ አንድ ነገር ሰጠው ከዛ እንገናኛለን ከዛ አብዛኛ አላህ ነው ሂሳብ የሚያደርገው አለ ደዑ ልቀቁት ይሄንን ሰው አለ ግን እናንተ ለምን ሰማዋችሁት ለምንድነው አሽከላችሁ አላቸው ይሄንን አንድ ታሪኮች አሉ በሌላ መጽሐፎች ስለዚህ አንድ ሰው ይሄንን ሰው አልዓወር ነው ደጃል ይላሉ ይሄ ራሱ ረብ መሐመድ ሲያዩ አልደበደበውም አልተናደደበትም ምን አለ ይሄ አላህ አንድ ነገር ሰጠው እንደ ፍትና ሊያረግ ሊፈተነን ነበት እና ለቀቁት አላህ ነው ሐሳብ ያረገው ነው ይሄ አንድ ታሪክ ምን እንደምበው ምን ሰማዋለ ግን ዋናው ይሄ ቁርአን ላይ የሚለን ሙሳ አለይሂ ሰላም ተናደደ በሰዎቹ ለምንድን ነው ሐሳባቸው ቀየሩ ለምን አሸክሎ አመኑ ማይላችሁ ነገር ከዛ እነሱ ሪግሬት አረጉ ነደሙ ከዛ አላህ ዱዓ አድርገን ታቡ ተውባ አረጉ መግፊራ ከአላህ ጠይቀልን አሉት ለሙሳ አለይሂ ሰላም ከዛ በኋላ ሌላ አያ ወረዳ አላህ ተባ عليهم አላህ መግፊራ አረጋላቸው ይሄንን ስህተት ያደረጉት ሰረዘላቸው ማለት ነው ኦኬ አሁን ሱረቱ አልአዕራፍ ጨርሰናል ዋናው ፖይንቶች ምፈልገው ማውራት ከናንተ ጨርስካቸው ከሱረቱ አልአዕራፍ እንግዲህ ስምንተኛ ጁዝ ዛሬ ስምንተኛ ቀን ግን አሪፍ ነው ብንሄድበት አትሊስት አንድ ነገር ከሆነ ሪዲ ሄደናል አማርኛ አልችልም ማንበብ ስለዚህ የሚጻፉልኝ በአማርኛ በእንግሊዝኛ ብትጻፉት ይሻላል ወይስ አረብኛ ከተሻላችሁ ትነበም አንበብኩ አሁን አማርኛ በእንግሊዝኛ ያጻፉ ግን አማርኛ ጽሁፍ ማንበብ አረብኛ እንግሊዝኛ ጽሁፍ ይችላል ማንበብ እኔ ኢትዮጵያ ነኝ አዲስ አበባ አለኝ half caste አረብ እና አለ origins ኢትዮጵያን አለ ስለዚህ ሱረት ጾም ነው ያመሰግናል ጾም ነው እኔ
አመሰግናለሁ። አይ እዚህ ብዙ ጊዜ ኖርኩ፣ ለዚህ ሰራሁ፣ እዚህ ተማርኩ፣ ጨረስኩ። እዚህ ስራ ጋር 4 ዓመት ምናምን ሰርቻለሁ። ረመዳን እዝጎዝ እስካሁን 8ኛ ቀን። ስለዚህ ጾምን እስከ መግሪብ ሰዓት ምንም አንጠጣም፣ ምንም አንበላም፣ ሰራለን። ከዛ በኋላ መግሪብ ሰዓት እንበላለን ሁሉ ነገር ማለት ነው። ሃይ ሰላም። anyhow ልንመለስ because ትንሽ መስሉ ሱረት አልአዕራፍ ጨርሰናል። አሁን ወደ ሱረት አልአንፋል ሱረት አልአዕራፍ ብዙ ነው ባይዘወይ زبانية بارت الجزء التاسع. كذا سورة الأنفال. سورة الأعراف بزو تارك يسردنا. أو أبزانية بقى رديت أورتنا مالتنا سورة الأعراف بس. سلزي سورة الأنفال بقى. ما هو سؤالك؟ العفو، لم أرى، يعني كنت أسأل حاجة عن الله، إذا في بعض النقاط يعني ما تكلمت عنها بس تكلمت عنها، يعني قضية مهمة. طيب إيش السؤال؟ إيش سؤالكم؟ لا يوجد هنا سؤال. هل هو متعلق بالمناقشة بنتحدث عنه الآن، بنتكلم عنه ولا؟ طيب هذا السؤال إيش بينفعك الآن؟ هل أنت متزوجة؟ إيش السؤال هذا؟ إيش بينفعك يعني ردي الآن؟ حاجات ما لهاش علاقة باللي تكلموا، وليش ما بجاوبش عليها، ليش أجاوب عليك؟ خليكم مركزين، يعني أنا اللي جالسة أتكلم عنه الآن مناقشة، محادثة عن المحاضرة عن القرآن، يعني شرح عن القرآن، مالوش دخل إني متزوجة مش متزوجة، ولا ما نش دخل.
አላህ ይስጣቸው የሚፈልጉት። ግን እኔ ማወራው አሁን ስለ ቁርአን ነው፣ ስለ ታሪኮች ምንም የሚገባው ነገር የለም። አገባው ወይስ አላገባው ከዛ በኋላ ለምን አትመልስም ይላሉ። ምን ያገባቸው አሁን እኛ ጾም ነን፣ ስለ ቁርአን ነው እናወራው። አንዳንድ ፖይንቶች ምናምን እትስናት በጣም ይለያል ከጠየቃቸው ማለት ነው። ከጠየቁት ነገር ከዛ መልስልን ይላሉ። እንደ ትልቅ ነገር እንደ መመለስ ያለብኝ ማለት ነው። عجيب اللهم نساء عجائب ما يوم مما لا تعلمون يا الله هنا سويت سورة الأنفال ትንሽ ነው። ስለዚህ ለንጀምሮ እንጨርሰው ቶሎ። አይ ቲንክ ቶሎ እንጨርሳለን። ብዙ ፖይንቶች አወጣሁ። actually ሱረቱ አልዓራፍ ብዙ ታሪክ ብዙ ሰዎች ተናገረበት። قوم لوط وهود وعاد anyhow አሁን ሱረቱ الأنفال ያልተሸነፈ ማለት ነው። መሬት ሴት በፊት ያው ወንዶች ራሱ ጦርነት የነበሩ ራሱ ይወስዱታል ይሰራሉ እንደ ስሌቭ ምናምን ስሌቭሪቲ ምናምን ሰባያ ይባላል። ሰባያ الحرب او غنائم الحرب ወርቅ ካለ ይወስዱባቸዋል። መሬት ብዙ ነገር ከጦርነት በኋላ ሲያሸንፉ የተሸነፈ ህዝብ ያሸነፈ ህዝብ ይወስዳል ያልተሸነፈ ማለት ነው። የተሸነፈ so the one who wins they take a lot of things from the one who lost army ማለት ነው. either lands, either jewelries, either human rasu for sirali saru nasu ga to work for them እንደዚህ ነው። ይሄንን غنائم ይባላል። ስለዚህ ስለምንድን ነው የሚያወራው? ስለ غزوة بدر الكبرى። አሁን ጦርነት ተፈጠረ። ሱረቱ الأنفال ሚለን ስለሱ ይሄ غزوة بدر الكبرى ይባላል። ከዛ غنائم ያገኙ ነገሮች ከዚህም ህዝብ ያልተሸነፈ ህዝብ ህጎች አለ غنائم ስትወስድ ነገሮች ያልተሸነፈ ያልሸነፈ ማለት ህዝብ ከሱ ይወስዳል ብዙ ነገሮች ህጎች አለ ለነሱ ማለት ነው። ይሄ ነገሮች ከዛ እንዴት ጦርነት ላይ ህጎች አለ ጦርነት ስትገባ ይሄ ሁላ የአርሚ ነገሮች ህጎች አሉ ስትጣላ ነው። ከዛ ይሄን የምታገኛቸው ነገሮች ያልሸነፈ ህዝብ በኋላ ጦርነት ሲያልቅ በኋላ አንድ ህዝብ ይሸነፋል። ይሄንን ነገሮች አላህ ፕሮፌት ሙሐመድ ነው ኃላፊነት የተሰጠው እሱ ለመከፋፈል በሱ ሊሰራ ማለት ነው ሊያከፋፈል እና ይሄንን ኃላፊነት ለፕሮፌት ሙሐመድ ለኃላፊነት የተሰጣቸው ሰዎች እንጂ እኔ ሰው በቃ ሲያሸንፍ ምናምን ሄዶ መውሰድ አለበትም።
ይወስዳል፣ አይጠቀምበትም። ከዛ ለኃላፊነት የተሰጠው ሰው ይሰጣል። እሱ ነው የሚያከፋፍል የሚጠቀምበት የሚሰጥ እንደዚህ ነው። አያ ወረደ እንደዚህ ያላቸው ማለት ነው። በዚህ ገዝዋ በዚህ ጦርነት በድር ኩብራ የሸነፉ ዴዌን በቃ ሙስሊሞች ሸነፉ እና ብዙ ሙዕጂዛ ሆነላቸው። ራሱ አላህ አገዛቸው በነገሮች አለ ይላል። ትንሽ ነበሩ ሙስሊሞች፣ ትንሽ ነበሩ በቁጥር ማለት ነው። በኢቃ በቁጥር ትንሽ ናቸው ነበሩ። ከዛ አላህ አገዛ ሙስሊሞች አገዛቸው። በምንድነው? በመላክ ላከላቸው፣ بالملائكة በዝናብ ናስ አያ ውስጥ ምንድነው? بسم الله الرحمن الرحيم. إذ تستغيثون ربكم فاستجاب لكم أن يمدكم بألف من الملائكة مردفين. الله العظيم. ስለዚህ ተላከላቸው መላክ ከሰማይ ማለት ነው። የሸነፉበት ምክንያቶች አላህ አገዛቸው። አላህ ትንሽ ነበሩ ቁጥራቸው፣ ግን አላህ አገዛቸው በዚህ ጦርነት ማለት ነው። መጀመሪያ ተላከላቸው መላክ ከሰማይ ማለት ነው። ሌላ አወኔ ትክክል ነው የጠፉት ኑዓስ እንዴት አልኩት። ሌላ እንቅልፍ አወጣላቸው ማለት ነው። ከዛ በኋላ ዝናብ ወረደላቸው። ስለዚህ ይሄንን አገዛቸው ለሙስሊሞች ማለት ነው። بسم الله الرحمن الرحيم. إذ يوحى ربك إلى الملائكة إني معكم فثبتوا الذين آمنوا وسألقى في قلوب الذين كفروا الرعب فاضربوا فوق الأعناق واضربوهم كلهم. الله ያገዛቸው ሙስሊሞች ለምንድነው? ይሄንን ካፍር ስለከለከሉ ስለ ጦርነት ስለገቡ ከፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም እስላም ያከለክሉ لشاقق المسلمين الله ላከላቸው አገዛቸው ሙስሊሞች ሸንፈዋል ማለት ነው። ከዚህ በኋላ ሸንፈዋል። እነሱ የላከላቸው ዝናብ መላክ ከሰማይ እንቅልፍ ማጣላቸው ይላል። ስለዚህ ይሄንን የአላህ ነው ስራ የአላህ ችሎታ ማለት ነው። ሰው እንደዚህ ችሎታ አይችልም። بسم الله الرحمن الرحيم. عندنا ميلان بسم الله الرحمن الرحيم. فلم تقتلهم ولكن الله قتلهم وما رموا إذ رموا ولكن الله رمى مؤمنين منه بلاء حسنا والله سميع عليم. ከዛ እናንተ ያገደላቸው አይደለም አለ ሙስሊሞች አላህ ነው ያገደላቸው ማለት ነው። እንደዚህ
ሲሆን የገደላቸው አላህ ነው ማለት ነው። አያ ወረደ እንደዚህ ያላቸው ማለት ነው። እሺ ስለዚህ ከዛ በኋላ አያ 45 በኋላ ይከለከላል መጣላላት፣ መከራከር ጦርነት ውስጥ ይሄ ጦርነት ውስጥ የምትከራከሩበት ማታስማሙበት ነገሮች የምትጣሉበት ውስጥ ነገሮች ይሄ ወደ አልተሸነፉበትም ምንም ጦርነት አልተሸነፉበትም ምንም ተስተካክሉ ማለት ነው ይላል። ሰብር ማድረግ አለባቸው እና መስማማት አለባቸው። አንድ እጅ መሆን አለባቸው። እንደዚህ መከራከር ማጣላላት ጦርነት ውስጥ ይሄ የባልሽ አለባይ ያልተሸነፉበትም ነገሮች አላ ከነዚህ ነገሮች ይሄንን ማለት ነው ማጣላላት መከራከር ያለ መስማት ማለት ነው። እንደዚህ አትሸንፉ ማለት ነው አላቸው። ለመሸነፍ አንድ እጅ መሆን አለባቸው። መስማማት አለባቸው። ሁላቸውም ጦርነት ሲገቡ እንደዚህ መሆን አለባቸው። አንድ ጠንካራ መሆን አለባቸው እንጂ ተከፋፈላቸው አልተስማማቸው ተከራከራቸው ብዙ ወደ ጦርነት ስትገቡ አቀድ ያሸንፏቸዋል ማለት ነው። እንደዚህ ያላቸው ከዛ አስራ አለ ጦርነት ሲያሸንፉ በኋላ ያና ሆስቴጅ እንደ ሆስቴጅ አለው። ሆስቴጅ ማለት ይወስዳሉ ሰዎች ከም የተሸነፈ ህዝብ ከዛ እነሱ ያስሯቸዋል ማለት ነው። የታሰሩ ሰዎች አለ ከዚህም ጦርነት ያልሸነፉ ማለት ነው። ከነሱም አስራ ይባላሉ። የጦርነት አስራ ይባላሉ። እነሱ ህጎች አሉ። ከዛ ይሄንን በቃ ሾርት ላይ ይሄን የሱረት አልአንፋል ውስጥ ብዙ ነገር አለ። ስለ ጦርነት ምክንያት ማይሸነፉበት የሚያሸንፉበት አንድ እጅ መሆን አለባቸው መስማማት አለባቸው ከጦርነት መግባት በፊት። ሌላ ተወኩል አላህ በአላህ ተወኩል አለባቸው። አላህ ይገዛን አላህ ከአንተናን ምናምን ተወኩል አላህ መሆን አለበት እና በአላህ ማመን አለባቸው እና ሊያግዛቸው ምናምን አላህ ማመን አለባቸው። የተወከለው አላህ እና አላህ ስላገዛቸው በዚህ ነው ያሸነፉት። አላህ ነው የገደላቸው እናንተ አይደለም። ራሱ አያ ወረደላቸው ሊያቁ ጦርነት ሲገቡ ተወኩል አላህ መጀመር አለባቸው። ማመን በአላህ መጀመር አለባቸው። በትንሹ ቁጥር ቢሆን ትንሹ ቢሆኑ በእቃ ትንሽ ቢሆን ጦርነት ሲገቡ ተወኩል አላህ በአላህ መጀመሪያ ተወኩል አላህ ይተወከሉ። ከዛ በኋላ በአላህ ማመን አለባቸው። አላህ ሊያግዛቸው ዱዓ ያረጉ እንደዚህ። ከዛ አያ ውስጥ ራሱ ያላቸው እንደዚህ ያሸነፋችሁ ስለ አላህ ስላመናችሁበት አላህ ስለተወከሉ ያረጋችሁ እንጂ በቁጥራችሁ ብናምን ማትሸነፉበት ምክንያቶች አለ። ሌላ
ስትጣሉ ካልተስማማችሁ ምናምን ይሄ ማትሸነፉበት ምክንያት ማለት ነው። ስለዚህ አንድ እጅ ሆኑ እንዳትጣሉ ተስማሙ ምናምን። ከዛ መጀመሪያ ግን አላህ ማመን አለባቸው። አላህ አለ ጦርነት ስትገቡ በሐቅ ስትገቡ አላህ አለ ያግዛችኋል ማለት ነው። ከዛ ስም በዚህ ስም ተባለ። ይሄ ሱረት غزوة بدر الكبرى سمي بفرقان سم رسول تبالا. غزوة هي طورنت غزوة بدر الكبرى بفرقان سم تسمى. ለምንድነው እንደዚህ ተሰማ? ይሄንን ይለያል ማለት ይሄንን ቀን ይለያል ያሸነፉበት ቀን ከሐቅ ከባጥል يليان يفرق بين الحق والباطل. كذا يا الله دين هنا معناتنا الله أجزا شنفوا بتكن ونعمل استلكن ولا سنت قطرات شو نبر في غزوة بدر الكبرى 314 نبر مسلموش. ከዛ ከሙሽሪክ 1900 ነበሩ። ግን ሙስሊሞች ሸነፉ በህም ምክንያት ተናገረ በዚህ ሱራ ማለት ነው። አላህ አገዛቸው እንጂ በቁጥራቸው በማን ሊያሸንፉ አይችሉም። ስለዚህ ذنب ስታረጉ መጥፎ ነገር ስታረጉ አላህ ንዕማ የሰጠን ስጦታ ራሱ ይወስድባችኋል ማለት ነው። እናንተ ሰው በሌላ ሰው ይቀይራችኋል ማለት ነው። እንደዚህ ይላል አያ 35 መጥፎ ነገር ስታረጉ ፋህሽ ስታረጉ ذنب ብዙ ስታበዙ አላህ የሰጣችሁ ንዕም የሰጣችሁ ስጦታ ይወስድባችኋል። ከእናንተ ሰው ራሱ ሌላ ሰው ይቀይራችኋል ማለት ነው። ይሄንን የበፊት ታሪኮች ይልናል። የቀውሙ ሉጥ የመሬት የተቀለበጠባቸው ፍርዓውን ባህር ውስጥ የሞቱ ከዛ ሌላ ሰው በሌላ ሰው ቀይራችኋል ማለት ነው። እንደዚህ ስታጠፉ መጥፋት ስታበዙ አላህ የሰጣችሁ ስጦታ የሰጣችሁ ነገር ይወስድባችኋል። ራሱ በሌላ ሰው ይቀይራችኋል ማለት ነው። ለምን ሪቱን የአላህ ነው። ይሄንን እኛ ሰዎች የአላህ ሰው ነን። ስለዚህ ስናጠፋ ምንም ከል ሊቀይር ይችላል። እኛ መቀየር ይችላል። እኛ የሰጠን ስጦታ መውሰድ ይችላል። ይሄ ነው። ከዛ መጨረሻ ላይ ከሱረት አልአንፋል ይህንን ፖይንት ብቻ ሱረት አልአንፋል ትንሽ ነው 63 ምንድነው የሚለን قصة الأوس والخزرج። ይህንን ሰዎች ከተሞች ሰዎች የመጀመሪያ እስላም የሚገቡበት ፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም ሲጠራ ሰዎች أوس والخزرج كانوا النصارى بينهم عداوة وبغضاء وحروبا كثيرة في الجاهلية هذا الله غالبا كذاب